ሰላም ጤና ይስጥልን ውድ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመታሰቢያ የልደት በዓል በሰላም አደረሳችሁ። ደስ ይበልሽ ቤተልሔም ተወለደ መድኃኒዓለም ዛሬ እንግዲህ የምንገኘው በቆሬ ብርሃነ ወንጌል በሚገኘው ግቢ ውስጥ ነው። አብሮ ደግሞ ከኛ ጋር በዓልን የሚያሳልፉት የወጣቶች ክፍል ይሆናሉ ማለት ነው። እንኳን ደህና መጣችሁ። እሺ፣ ስለዚህ እየተጫወትን በዓልን አብረን እያከበርን እንቀጥላለን ማለት ነው። ስለዚህ በመጀመሪያ ራሳችሁ እንድታስተዋውቁኝ እድል ልስጥ። ስሜ ጸጋይ ጴጥሮስ ይባላል። በኢትዮጵያ ቃለ ሕይወት ቤተክርስቲያን አገር አቀፍ የወጣቶች አገልግሎት ቦርድ ሰብሳቢ። እሺ፣ ስሜ ኢያሱ ኤልያስ ባላለሁኝ በኢትዮጵያ ቃለ ሕይወት ቤተክርስቲያን የሀገር አቀፍ የወጣቶች ምክትል ሰብሳቢ። ስሜ ወንጌላዊ ያዕቆብ በዛብህ ይባላል። በኢትዮጵያ ቃለ ሕይወት ቤተክርስቲያን የዩኒቨርሲቲና የኮሌጅ ተማሪዎች አገልግሎት አስተባባሪ ነኝ። ስሜ እንዳለ ጠንክር እባላለሁ። በኢትዮጵያ ቃለ ሕይወት ወጣቶች ክፍል አገልጋይ ነኝ። እሺ፣ ስሜ ቤተልሔም ሀብቴ ይባላለሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ሀገር አቀፍ የወጣቶች አገልግሎት ስራ አስፈጻሚ አባል ነኝ። ውድ ተመልካቾቻችን እንግዲህ ሁሉም ራሳቸውን አስተዋውቀዋል። ማናቸው የሚለውን ለወጣቶች ብዙ መናገር አያስፈልግም፣ የሚታወቅ ጉዳይ ነው። ስለዚህ በጣም ደስ ብሎናል። ከነሱ ጋራ እየተጫወትን እንቀጥላለን ማለት ነው። በመካከላችን እንግዲህ የዩኒቨርሲቲ ተማሪዎችን የሚያስተባብር እንዲሁም ደግሞ አብረው የሚሰሩ ባልደረቦች ናቸው ያሉትና እስቲ ጸግሽ መጀመሪያ ወደ አንተ ልመጣ ነው። መቼ ነው ይሄንን የወጣቶችን ክፍል የተቀላቀልከው? ያው የወጣቶች አገልግሎት በቤተ ክርስቲያን በአጥቢያ ኦልሞስት ወደ ወጣትነት እድሜ ከደረስኩ ጊዜ ጀምሮ ሳገለግል ቆይቻለሁ። ግን እንደ ሙሉ ጊዜ አገልጋይ ወደ ወጣቶች አገልግሎት የተቀላቀልኩት 2004 ላይ የዩኒቨርሲቲና ኮሌጅ ተማሪዎችን ወሎ ዩኒቨርሲቲ ላይ በማስተባበር ነው የጀመርኩት። ከዛ ወዲህ ሙሉ በሙሉ ማለት ይቻላል በአንድም በሌላ የወጣቶች ክፍል አገልጋይ በመሆን ነው የቀጠልኩት። ወጣቶች ክፍል ጋራ በማገልገልህ እስኪ ያለውን ስሜት ንገረን እስቲ። በጣም ደስ የሚል ስሜት አለው። የአገልግሎት ትርጉም ራሱ በደንብ የገባኝ እኔ ወጣቶች አገልግሎት ክፍል ሲመጣ ነው። ከዛም በፊት ቤተክርስቲያን ከልጅነት ጀምሮ እያገለገልኩ ነው ያደግኩት። ነገር ግን ሙሉ ጊዜሽን ስትሰጪና ከቤተሰብ ጋር ሆነሽ አገልግሎትን ማገልገል በእኔ እይታ ልዩነት አለውና በፊት ከቤተሰብ ጋር ሆኜ ምንም ነገር ሳልቸገር የሚያስፈልገኝ ነገር ሁሉ ቤተሰብ እያሟላልኝ ነበረ ሳገለግል የነበረው። ወይንም በአገልግሎት ዘርፎች ለተሳትፌ ሌላ ስራ እየሰራው ወይንም ትምህርት እየተማርኩ ሳገለግል ቆየሁኝ። 2004 ላይ የዩኒቨርሲቲና ኮሌጅ ተማሪዎችን እንዳስተባብር እድሉን ሳገኝ ከኖርኩበት አካባቢ ሐዋሳ ነበርኩኝ። ከሐዋሳ ወደ ወሎ ነው የሄድኩት። ማላቆ ሀገር ነው። በብዙ ነገር የተለየ ሀገር ነው። የሐዋሳ ድባብና የወሎ ድባብ በብዙ ነገር ይለያል። እዛ ከሄድኩ በኋላ አገልግሎት የሚባለው ነገር አገልጋዮች ምን ያክል ዋጋ እንደሚከፍሉ ለአገልግሎት ምን ያክል መሰጠት እንደሚገባኝ በደንብ የተረዳሁበት ነውና በደንብም ደግሞ ያደግኩበት ነው። መንፈሳዊ ነገሬም በሌላ ህይወቴ በደንብ ያደገበት ከእግዚአብሔር ጋር በደንብ የተቀራረብኩበት አጋጣሚ ስለሆነ በወጣቶች አገልግሎት ማለፍ በጣም ደስታ የሚፈጥር ነው። ቻሌንጆች ነበሩበት። ቻሌንጆቹ ግን እኔን የሚያሳድጉ የሚቀርጹኝ ወደ እግዚአብሔር የሚያቀርቡኝ ስለነበሩ ምንም የሚጸጸትበት ጉዳይ ሆኖ አላገኘሁም። ከነ ቻሌንጁ ደስተኛ ሆኜ ነበረ ሳገለግል የነበረውና እንግዲህ ይህንን ይመስላል። በጣም ደስ ይላል። እንግዲህ ወንጌል ስናገለግል በአንድም በሌላም ቻሌንጆች ይኖራሉ። እነዛ ቻሌንጆች ግን እኛንም ያሳድጉን እንዲሁም ህይወታችን ላይ ለውጥ የሚያመጡ ነገሮች ናቸው። ለእግዚአብሔር ለሰዎች ጥቅም ለእግዚአብሔርም ክብር የምናውልበት መንገድ ነውና እስቲ እንቀጥላለን። በአገልግሎት ምን ያህል ጊዜ ቆየ? ቀጥለህም ደግሞ ያጋጠሙ ቻሌንጆች ምንድን ነበሩ? ከዛስ በኋላ እነዛን ቻሌንጆች እንዴት አለፍካቸው?
ገጠመኝም ካለ ከበዓል ጋር ካሉ እስኪ። እንግዲህ የወጣቶችን አገልግሎት ስናገለግል ያው ከአጥቢያ ቤተክርስቲያን ጀምረን ነው የምናገለግለው። የወጣቶችን አገልግሎት ግን ፉሊ ኮሚትድ ወይንም ደግሞ ሙሉ በሙሉ ተሰጥቼ ማገልገል የጀመርኩት ካምፓስ ሲገባ ለአጋጣሚ ሆኖ መቀሌ ነበር እኔ የተመደብኩትና የወጣቶችን አገልግሎት ሞር እዛ ሆኜ ነው ሙሉ በሙሉ ኮሚትድ ሆኜ ማገልገል የጀመርኩት። በሙሉ ጊዜ አገልጋይነትም ከዚያም ባሻገር ደግሞ በፓርሻልም ያገለገልኩባቸው ጊዜዎች ነበሩና የወጣቶች አገልግሎት እንግዲህ ስናገለግል በጣም ደስ የሚያሰኙ ነገሮች እንዳሉላ ቻሌንጆችም ደግሞ አሉት። ከዘመኑ ጋራ ከጊዜው ጋራ መሄድ እነዚህ ዘመን አመጣሽ ነገሮችም ወጣቶችም ሞር ቻሌንጅ የሚያደርጉበት ሁኔታዎች ይኖራሉ። ወንጌል ሲገለገል ደግሞ በብዛት በቻሌንጅም ስለሆነ በብዙም ደስታ በብዙ ሀዘን ከዚያ ደግሞ ለእግዚአብሔር ክብር ያገለገልኩባቸው ጊዜያቶች ነበሩ። እነዚያ ቻሌንጆች እኔን የሰሩ ቻሌንጆች ናቸው። እያንዳንዱ ቻሌንጅ ውስጥ እግዚአብሔር እንዴት እንዳሻገረኝ፣ እግዚአብሔር እንዴት እንዳሳለፈኝ፣ ሞር ደግሞ ወደ እግዚአብሔር እንዲጠጋ መንገድ የከፈቱልኝ በር የከፈቱልኝ ቻሌንጆች ናቸው ብዬ ነው የማስበው። ሞር ከእግዚአብሔር ጋር የቀረበ ግንኙነት እንዲኖረኝ፣ ከእግዚአብሔር ጋር እንድነጋገር ያደረጉኝ ቻሌንጆች ናቸው እንግዲህ የገጠሙኝና ለዚህ ሁሉ እግዚአብሔርን አመሰግናለሁ እጅግ አድርጌ። ምናልባት ወደ ሁለተኛው ጥያቄ ሲመጣ ከበዓል ጋር በተገናኘ ገጠመኝ ከተባለ እንግዲህ በዓሉን አላስታውሰውም። ዶሮ ሊገዛ ገበያ ሄድኩኝ እና ከስታፍ ጋራ ሄድን እና ልክ ገባን። ስታፍ 1 2 3 ይመስለኛል እና ብዙም ማያውቁም ስለ ዶሮ ስታፎች እና እኔ ነበርኩኝ ሬፈራንሳቸው ነበር እና ለሶስቱም ካጋዛው በኋላ እኔ ለራሴ ገዛው ዶሮ ገዝቼ ይዤ የሆነ ስቴፕ ሲሄድ ዶሮዋ ጸጥ ብላለች እና ምንም እንቅስቃሴ አታደርግም። ምንም ነገር የለም። ድምፅ አልባ ሆነች እና ቀና አድርጌ አያዋት ጸጥ ብላለች። ከዛ ቼክ ሳደርጋት ለካ ሞታለች ዶሮ እና እሱ በበዓል ልዩ ገጠመኝ ነው ብዬ ነው የማስበውና እና በሱ 2 ዶሮ ገዛው ተመልሼ ድጋሚ ማለት ምናልባት ግን እዚህ ጋር እንደ በግ የጎተታት ይሆን እንዴ? ያለ ምክንያት ጸጣላለች እየሰባት እና እሱ ልዩ ገጠመኝ ነው ብዬ አስባለሁ። እና ያቺ ዶሮ ግን ምን ተደረገች? እዛው ጣልኳት። ግን የሸጠልኝን ልጅ አገኘሁት። እንዳጋጣሚ ልወጣ ስል አገኘሁት ልጁን። ልክ አገኘሁትና እና እስቲ የምናወራው ነገር አለ አልኩት። ዶሮ እኮ ቅድም ከየት አንተ ነው ዶሮውን እሸጥክልኝ ምናምን ብዬ ስጠይቀው እኔ ምን አቅልሃለሁ አይነት ነገር እና እንደሱ ስል ትንሽ ለመከራከር ሞከርን እና ጫን አልኩት ልጁን። ከዛ ግማሽ ነው እንጂ የምንከስራት እኔ ሙሉ በሙሉ አልከስርም፣ ስለዚህ ግማሹን ብር አስመለስኩት ማለት ነው። ተወለደልኝ የዓለም መድኃኒት ቤተልሔም ላይ እንዳሉ በጨለማ ውስጥ የተቀመጠው ብርሃን እንዲያየ እንዳሉ። ውድ ተመልካቾቻችን እንግዲህ ከመግቢያችን እንደዚህ ፈገግ እያለን እየተጫወትን አብረን የምንቆይ ይሆናል ማለት ነው። አሁንም ጥያቄያችን እየቀጠለ ይገኛል። እንግዲህ ቀጣይ ማን እንደሆነ ራሱን ያውቃል። እኔ እንግዲያውስ የወጣቶችን አገልግሎት የተቀላቀልኩት እንግዲያውስ ከአጥቢያ ጀምሮ በኳይር አገልግሎት ነው።
በኳየር አገልግሎት፣ በኳየርስ አገልግሎት መሪነት እንደዚሁም ደግሞ በወጣቶች አገልግሎት መሪነት ላይ ከአጥቢያ ጀምሮ እንደዚህ አገልግሎቱን እያገለገልን ቆይተን ነበር። ካምፓስ ላይ እንግዲህ ያው ፌሎሺፕ ትቀላቀያለሽ። ያኔ በእኛ ጊዜ እንግዲህ የቃለ ሕይወት ፋሚሊ ፌሎሺፕ ያልጠነከረበት በጣም ያልበረታበት ጊዜ ነበር። ህብረት አምባ ቃለ ሕይወት ላይ እዛው እንሳተፍ ነበር። ምንድነው በተለይ ከዛ በኋላ ትምህርቴንም ጨርሼ አዘ ሴም ታይም ደግሞ ባይብሉንም እማር ነበርና የቀለም ትምህርትም ስማር ልክ ወደ አጥቢያ መመለስ አለብኝ፣ ወደ ቤተ ክርስቲያን መመለስ፣ ወደ ሰፈሬ መመለስ አለብኝ ሲሄድ ቤተ ክርስቲያን ደግሞ ጠየቀች ለአገልግሎት። ከዛ በኋላ የቤተ ክርስቲያን ሙሉ ጊዜ አገልጋይ ወንጌላዊ ሆኜ 5 ዓመት አገለገልኩኝ። ከዛ በኋላ እንደገና ደግሞ ተመልሼ ለትምህርት ስመጣ ለመጽሐፍ ቅዱስ ትምህርት አፕግሬድ ማድረግ ስላለብኝ ስመለስ ደግሞ የወላይታ ቀጠና የወጣቶችን አገልግሎት ብታስተባብር የሚለውን ጥያቄ እስከ አዲስ አበባ መጥተው በተለይ ዋና ጸሐፊውና ምክትል ዋና ጸሐፊው ጥያቄ ያቀረበው እኔ እንግዲያውስ ወንጌላዊ ነኝ ለትምህርት ቸርች ልካኝ መጣለች። ፋይናል ግን ቤተክርስቲያን ከፈቀደች ምንም ይሄን አገልግሎት አልጠላም፣ ግን ቤተክርስቲያን መፍቀድ አለባት። የላከች ቤተክርስቲያን ወደ ቤተክርስቲያን መመለስ አለብኛል። ቸርች ተመለስኩ። ከዛ በኋላ ቀጠናው እንደገና መጥቶ ቸርችን አናገረ። ፋይናል የወላይታ ቀጠና የወጣቶች አገልግሎት አስተባባሪ በመሆን እንደዚሁም የዩኒቨርሲቲ ተማሪዎችን ደርቤ አንድ ላይ አገልግሎቱን ሳስኬድ ነበርና ያው ከ2 ዓመት አገልግሎት በኋላ ነው እንግዲያውስ ከ2000 ኦልሞስት 8 ላይ ነው የዋና ቢሮውን የተማሪዎችን አገልግሎት ጆይን ያደረኩትን። እኔ እንግዲህ ወደ ቢሮ ስመጣ ያን ጊዜ ትራንዚሽን ፔሪድ ነበር እኛ ቢሮ ላይና የወርቅነህ ዳዊት አገልግሎቱን ልክ የሚለቅበት ለትምህርት ለመሄድ የሚሰናዳበት ጊዜ ነበር። እነ ሚኪም ደግሞ ወደ ውጭ ሀገር ለመሄድ ዝግጅት ላይ የነበሩበት ጊዜ ነበር። ቢሮ ላይ ጆስም ደቡብ አፍሪካ ነበር። ኦልሬዲ ፋይናል መጥቶ ለትምህርት ጆይን አደረገ። ማህደር ብቻ ነበረችና እኔና ማሂ እንግዲያውስ ሆነን የተማሪ የወጣቶችን አገልግሎት እኔ በውክልና እንደዚሁም የተማሪዎችን ደርበን ስናገለግል ነበር። ፋይናሊ የወጣቶች ደግሞ ሙሉ ጊዜ አስተባባሪ ስመጣ እኔ ደግሞ የተማሪዎችን አገልግሎት ይዤ መጣሁ። ከ2008 ዓመተ ምህረት ጀምሮ እንግዲህ ቀላል ዓመት አይደለም። ኦልሞስት በጣም ረጅም ዓመት ነው። 10 ዓመት ሆኖኛል። እንግዲህ እያረጀው ነው መስጠት በቃ እድሜ በዚሁ ቼክ እያደረግን እንሄዳለን። ስለዚህ በጣም እውነት እኔ በጣም በህይወቴ በተለይ በወጣቶች አገልግሎት ላይ በጣም ጌታን የማመሰግንበት ብዙ ፍሬ ያየሁበት ወጣቶች አገልግሎት ላይ ሆኜ ነው ትዳርን የመሰረትኩት። እንግዲያውስ አንድ ጊዜ ኩርፍቱ ላይ የነበረን ጉባኤ ጸግሽ ታስታውስ እንደሆነ አጋጣሚ ሆኖ ምስቴን ይዤ መጥቼ ነበርና ያኔ አገር አቀፍ ጠቅላላ ጉባኤ ነበር። አንድ በጣም አስቸጋሪ ከባድ ሰው እዚህ ውስጥ አለ። እኛ መግብ ብለን ልከን ለራሱ ተመገበ አለ። ያ ማለት እንግዲህ ያገባሁት ከዩኒቨርሲቲ ስለሆነ ከተማሪዎቼ መካከል ነበርና ያገባሁት በጣም እውነት በጣም ትልቅ ሞመንት ውስጤ ላይ አገልግሎቱ እንግዲህስ ፍሬያማ አድርጎኛል። በልጅ ተባርክ ያለው እግዚአብሔር እንግዲህስ በአገልግሎቱ ብዙ ነው የባረከኝና አገልግሎቱን ስናገለግል አንዳንድ ጊዜ አፕስ እንደ ዳውኖች አሉ። በጣም ሳቲስፋክሽን አለ፣ እንደገና ደግሞ ቻሌንጆች ያን ያክላሉና ብዙ ነገሮችን ፍሬ ያየንበት በእውነት በኢትዮጵያ ላይ በጣም የወጣቶች አገልግሎት አሁን በጣም የሚገርምሽ ነገር እኮ በቃለ ሕይወት ቤተክርስቲያን ላይ አሁን ያለውን አመራር እኮ ያዙ አጠቃላይ የወጣቶች አገልጋዮች ናቸው። በፊት የወጣት አገልጋዮች የነበሩ አሁን ግን የቤተክርስቲያን ዋና መሪዎች ሁሉ እስከ ዋና ጸሐፊዎች፣ ፕሬዝዳንቶች ድረስ ሁሉ መጥተዋል። ይሄ በረከትም እድልም ነው በቃለ ሕይወት ማገልገል። አገልግሎቱ ደግሞ በጣም ሰስተነብል የሆነ እያደገ እየሰፋ የሚሄድ አገልግሎት መሆኑ በጣም በእውነት እግዚአብሔርንም ቤተክርስቲያናችንንም እናመሰግና። እድል ሰጥታለች ቤተክርስቲያን፣ ለኛ ትልቅ እድል ነው። ስለዚህ እንግዲያውስ ያሉ ነገሮች ይሄን ይመስላሉ። እንግዲያውስ ቀሪዎቹን በጣም ደስ ይላል። እግዚአብሔር ይመስገን ስለ ሁሉ ነገር እና ትልቅ ነገር ነው። ፍሬያው ይገባችኋል ማወራው። ስለዚህ ሲቀጣዩን ደግሞ ተወልጄ ያደኩት 7 ፊት ጉራጌ ሲሆን በጉራጌ ምድር ቀደምት የሆነ ቸርች ውስጥ ነው ያደኩት። ሳድግ ግን እውነት ነግራችሁ እንደናንተ ያው ሁሉም ሰው በጌታ ቤት ሲያድግ ቶሎ ወደ ኳየር ነው የሚገባውና የኳየር አገልጋይ ሆኜ ለ5 ዓመታት መሪ ሆኜ ቆይቼ ከዛ ደግሞ እኔም ፌሎሺፕ ከሰፈሬ ተከራይቼ ነበር። ወደ እምድር የምትባል ከተማ ነበርና ምንኖረው እዛ ነበር። የተማሪ ፌሎሺፕ
በደንብ ያየሁት። በዛ ላይ ድራማና ጽሑፍና ኳየር የማገልገል እድሎች ነበሩኝ። ከዛ የፋሚሊ ፌሎሺፕ የዩኒቨርሲቲ አገልግሎት ምናምን የሚታወቀው ጅማ ዩኒቨርሲቲ ጆይን ካረኩ በኋላ ጀነራል ፌሎም ነበር፣ የቃህለውት ፋሚሊ ፌሎሺፕም ነበርና በሁለቱም ፓርቲሲፔት አደረግ ነበር። ግን እውነት ስነግራችሁ አንድም ቀን አገልጋይ ሆናለሁ ብዬ አስቤ አላቅም። እኔ ካያችሁት በእኛ ሀገር ውስጥ አብዛኛው ሰው ከማገልገል ይልቅ መነገድን የሚመኝበት ምድር ላይ ነው የነበርኩትና ከዛ በዘለለም ስፖርተኛ ስለነበርኩ እኔ ጥሩ ሯጭ ሆኜ ገንዘብ አግኝቼ ለቸርች ብረዳ የሚል ሐሳብ ነበር የኔ ነበረኝ። እና በአንድ ስልጠና የእግር ኳስ ስልጠና ለመሰንጠል ሲሄድ ከመካከል አንድ አገልጋይ ያነሳኝና አንተ ልጅ አንተ ሯጭ ነህ ሲለኝ በጣም ነው የተደሰትኩት። አዎ ልክ ነህ ሯጭ ነኝ። መጀመሪያ ጓደኛዬ ነበር አጠገቤ፣ ላንተ ነው ተነስ አልኩት። መነሳት አልፈለኩም ነበር። ከዛ ግን አይ አንተ ሯጭ ነህ ብሎ ሲጋብዘኝ ትክክለኛም ሰውኝ አዎ ነኝ ሲለኝ ኖ ይሄ ሩጫ አይደለም ሌላ ሩጫ ነው ሲለኝ ይሄ ሩጫ አልፈልገውም ብየዋለሁ ቃል በቃል። ምክንያቱም የማገልገል እንትን ውስጥ አልነበርኩምና ከዛ በኋላ ግን ካልኩኝ በኋላ ነው ወደ ቃለ ሕይወት የማገልገል ድሎችም የተከፈቱልኝ። ሰውየው ካለኝ በ21ኛ ቀን ነው ወደ አገልግሎት በሩን የቃለ ሕይወት በር የተከፈተው። እውነትም ሳስበው ትልቁ ማሳ የሆነው ትውልድን የእግዚአብሔር ነገር ማሰነቅ እንደሚቻል ያየሁበት የአገልግሎት ዘርፍ ነውና በአገልግሎት ውስጥ በጣም ከባድ ነገሮች አሉ፣ ተስፋ የሚያስቆርጡ ነገሮች አሉ። እንዲህ ነው ወይ እስከምል ድረስ የተማርኩባቸው ራሴም የተሰራሁበት ነገር ብዙ ነገር አለ። አስታውሳለሁ ስልጠና ለአንድ ወር ካምፕ ገብቼ ክረምት ላይ ስለ መስማት ምን ያክል ጥቅም እንዳለው የተረዳሁበት። ብዙ ጊዜ ብዙ እናወራለን እንጂ ምንም እንደማንሰማ የተማርኩባቸው ገጠመኞች አሉና እና ከተማርኩት ትምህርት ውስጥ ጓደኛ ታምናቸዋለሁ ወይ የሚል ነበር። አንደኛው ትምህርት ልንገራችሁና አዎ አምናቸዋለሁ አልኩኝ እና ከፍ ካለ ቦታ ላይ ከስር ብርድርሳቱ እስቲ ራስን ጣል አሉ። ኧረ አልጥልም ተከራከርኩ በጣም ግን መጨረሻ ግን ራሴን ጣልኩኝ። ከዛ ሰዎች ይሄን አክል ካመንኩኝ አምላክ የሆነ ኢየሱስ ከዛ የበለጠ ላምነው እንደሚገባ በህይወቴ እኔን ሳይሆን ራሱ ተማምኖ እንደሚሰራ ያን እንድረዳ አደረገኝ ማለት ነውና ለካገልግሎት ራሳችን ከመስጠት በዘለለ እንጂ እኛ የምናረገው ምን ነገር እንደሌለ የሥራው ባለቤት እሱ እንደሆነ ግን የኛ ፍቃድ ብቻ እንደሚጠይቅ በመማር እና ከነዚህ ወዳጆች ደግሞ እውነት የሆነ እንደዚህ አይነት ሴሬሞኒም እንደዚህ አይነት የአገልግሎት በር የሚያገኘሁት ምናልባት በዛኛው ምድር ውስጥ ምድራዊ ሩጫ ብሮጥ ምናልባት ገንዘብ ብዙ ላተርፍ እንደምችል ግን መንፈሳዊ ነገር ለማትረፍ መንፈሳዊ በሆነ ህብረቶች ውስጥ ጆይን ማድረግ የተሻለ እንደሆነ ያየሁበት ነውና ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል አደረሳችሁ ለማለት እንወዳለን። በ50ኛው የወጣቶች ክብረ በዓል ላይ ይሄ የናንተ እንዴት እንደመጣ እንዴት ማንን እየተካ እንደመጣ ከዛ በኋላ የነበሩን ሰዎች የማመስገን ከዛም ደግሞ ቴንኪዩ ማለት ይሄ የወጣቶች ፕሮግራም እንዴት እንደቀጠለ ሁሉንም ኦልሞስት የቻላችሁትን ያክል ከቆዩት ጀምሮ እየጠራችሁ ታመሰግኑ ነበርና ወጣቶች ምን ያህል ፍሬያማ ናቸው፣ እንዴትስ አሁን እያደጉ ነው፣ እንዴትስ እንደ ቃለ ሕይወት ቤተክርስቲያን ደግሞ ፍሬያቸው እየበዛ ነው የሚለውን በጣም ያየንበት እኛም በዛ ተገኝተን ስለነበር ሕይወት ቴሌቪዥን ዛም ተገኝቶ ስለነበር ያየንበት ነበርና አንድ ጥያቄ ልጠይቅህ ነው። ምናልባት አገልግለው ያለፉ ሰዎችን ማመስገን ውለታቸውን እንደዚህ ነው ማለት ያለው እንደ ቤተክርስቲያን ያለውስ በጎ እይታ ምንድነው ብለህ ታስባለህ? ያው እንግዲህ እግዚአብሔርን ማመስገን ከሁሉ የሚበልጥ ነገር ነው። ሰዎችን ስናመሰግን ለነዛ ሰዎች የተለየ ክብር መስጠታችን አይደለም፣ ለሌላ አገልግሎት እንዲበረታቱ ለማድረግ ነው። ሰዎች አገልግሎታቸው ሪኮግናይዝ ሲደረግ ለሌላ አገልግሎት ለተሻለ አገልግሎት ራሳቸውን ያዘጋጃሉና ያንን ታሳቢ በማድረግ ነው ሰዎችንም ስናመሰግን የነበረው። አንዳንዶቹ ምስጋናውን አይፈልጉም። ነገር ግን ያው እውነተኛ እስከሆነ ድረስ
የሚገባውን ነገር ማድረግ ማበረታታት መልካም ነው ብለን ስለምናምን ነው ያንን ያደረግነው። አሁንም በዚህ አጋጣሚ ማመስገን እወዳለሁ። እኛ አሁን ለደረስንበት ደረጃ ትልቅ ሚና የተጫወቱ የአገልግሎት አባቶች አሉ፣ እናቶች አሉ። የነሱ እንባ፣ የነሱ ዋጋ መክፈል፣ የነሱ መራብ፣ የነሱ መጠማት ነው እኛን በእንደዚህ አይነት ክብር ዛሬ ላይ ያስቀመጠንና ለምሳሌ አሁን የኔ ወላጆች አገልጋዮች ናቸውና በጣም በብዙ ውጣ ውረድ ነው ያገለገሉት፣ በጣም በብዙ መከራ ማለት ነው። ነገር ግን እነሱ ባለፉበት መከራ አይደለም አሁን እኔ የማልፈው። እነሱ ዋጋ ስለከፈሉበት እግዚአብሔር ደግሞ የዛን ፍሬ እኛ ልጆች የልጅ ልጆች እየበላን እንድንቀጥል ይሄ ምድራዊ ፍሬ ብቻም ሳይሆን ሁለንተናዊ የሆነ በረከት እያገኘን እንድንቀጥል እያደረገ ነውና እነዛን ሰዎች ሪኮግናይዝ ማድረግ ተገቢና እነሱ ስለሚያበረታታ እነሱን ብቻ አይደለም ሌሎችንም ያበረታታል። ሌሎች እያገለገሉ ያሉም ሰዎች ለካስ አገልግሎት የሚታሰብ ነው፣ መታሰቢያ ያለው ነው። ትውልድ ስለምናገለግለው አገልግሎት ነገ ላይ ምስክር ይሆናል ብለው ዛሬ በብዙ ውጣ ውረድ የሚያልፉም ወገኖች እንዲበረታቱ ስለምንፈልግ ነው ስናመሰግን የነበረው። እግዚአብሔር አብዝቶ ይባርካቸው። እኛንም ያሳደጉን ሌሎችንም ትውልድ እኛ ማናቃቸውን ከኛም በፊት የነበሩትን ሲያሳድጉ የነበሩትን ሁሉ ጌታ ይባርካቸው ለማለት ወዳለሁ። በጣም ቆንጆ ሀሳብ ነው። ለምንድን ነው ይሄንን ሀሳብ ያነሳሁላችሁ? ዛሬ እዚህ የመሰባሰባችን ምክንያት ትናንት እንግዲህ በቃሊት ቤተክርስቲያን በወጣቶች አገልግሎት የተከፈለው ዋጋ እናንተም ደግሞ አሁን እያገለገላችሁ ስላላችሁ ሙሉ ጊዜያችሁን ስለሰጣችሁ ከዛም በተረፈ ደግሞ እየወጣችሁ በክፍለ ሀገር በተለያየ ነገር ስለምታገለግሉ ያንን ደግሞ ትውልድ እያየ እንዲያድግ ወጣትን አገልግሎ እግዚአብሔርን አገልግሎ መውደቅ እንደሌለ ወጣት እንዲረዳ ነው ያ ነገር በማድረጋችሁ በጣም ደስተኛ ነን። እግዚአብሔር ይባርካችሁ። ስለዚህ እስኪ ገጠመኞች ካሏችሁ ላላችሁ ሰዎች አሁንም እድሉን እሰጣለሁ። እኔ ደስ ያለው ይዘምር ከሚሉት መካከል ነኝ። የዝማሬ ዝንባሌው ብዙ የለኝም ማለት ነውና እየዘመርን እናድራለን። ጧት ድምጻችን ዝግት ነው የሚለው፣ ግን ኳየር የግድ መቆም አለብሽ። ስንቆም እንደው እግዚአብሔር የረዳው ሰው ነው እንጂ ድምጹን እንትን ብሎ እኔ በብዛት አልዘምርም። በቃ ቆሜ በቦታዬ መዝሙሩ ተዘምሮ እስኪያል ድረስ በውስጤ ዘምሬ ነው የሚወርደውና እነዚህ ነገሮች ዛሬ ላይ ቆሜ ሳስብ ያስቁኛል። ተወለደ የዓለም መድኃኒት ስሙን እናክብር በቀን በሌሊት ተወለደ የዓለም መድኃኒት ስሙን እናክብር በቀን በሌሊት እሰይ እሰይ ተወለደልን ምክንያት ሆነን ለመዳናችን እሰይ እሰይ ተወለደልን ምክንያት ሆነን ለመዳናችን። ውድ ተመልካቾቻችን እንደዛ እያልን ፕሮግራማችን አሁንም እንደቀጠለ ይገኛል። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። ሁላችሁም በቤታችሁ የሱን መወለድ እያሰባችሁ እየበላችሁ እየጠጣችሁ ቤተሰብ መጥቶ እየተዝናናችሁ እንድታወሩት እንጋብዛለን። እንግዲህ ወደ አንተ ልመጣል። ለወጣቶች ምን የምታስተላልፈው መልእክት አለ? በተለይ ወንጌልን ከማገልገል አንጻር ኃላፊነትን ከመወጣት አንጻር ደግሞ ቀስ እያልን ወደ ጎልመሳነት መሄዳችን ስለማይቀር እግዚአብሔር ከፈቀደና ከኖረን ማለት ነው ምን አይነት መልእክት ታስተላልፋለህ ለትውልዱ? ለወጣቶች ያለኝ መልእክት በህይወት ዘመናችሁ ሁሉ ጌታ ኢየሱስን ምሰሉ፣ ወንጌልን ስበኩ የሚል መልእክት ነው ማስተላለፍ የሚፈልገው። ምክንያቱም ይሄ ወጣትነታችን እንደነበር አይቀጥልም። እያደግን እንሄዳለን። አቅም እየከዳን ይሄዳል። እርጅና ይጫጫናል። ስለዚህ በወጣትነታችን ማትረፍ ያለብንን መክሊት ማትረፍ አለብን። ያም መክሊት ደግሞ ጌታ ኢየሱስ ክርስቶስ በአደራ የሰጠን አይደል? ሐዋርያው ጳውሎስ ጢሞቴዎስን እንደመከረው ቃሉን ስበክ። ጊዜው የሚመች ሊሆን ይችላል፣ የማይመች ሊሆን ይችላል። ስለዚህ ቢመችም ባይመችም ለቃሉ እውነት ቁም፣ ወንጌልን ስበክ ይለዋልና ስለዚህ መስበክ ብቻም አይደለም መኖር እና ምናልባት አሁን ላይ ብዙ የመድረክ እድሎች ልናገኝ እንችላለን። እንደ ወጣት በመዝሙር ልናገኝ እንችላለን፣ በስብከት ልናገኝ
እንችላለን። ማንም ደግሞ ሊሰብከው ይችላል። ግን ደግሞ መኖር ለክርስቶስ ተለይቶ መኖርን በሚገባ መምረጥ አለብን። ይሄን የህይወታችን መርህ አድርገን እንድንይዘው ይህንን አደራ ማለት እፈልጋለሁ። በጣም ቆንጆ ሀሳብ ነው። እንግዲህ ብቸኛዋ ሴታችን እንግዲህ ከኛ ጋር አለች። ከኔ ጋር ስትደመር 2 ትሆናለች ማለት ነው። ስለዚህ እስቲ ቤቴ አገልግሎት እና ሴትነት እንዴት ነው እስቲ? ያ በጣም ከባድ ነው። ምክንያቱም ያው እንዴት ነው ቲም ላይ ማውን በአጥቢያ ደረጃ ስናገለግለው ወንዶች ናቸው በብዛት፣ ሴት 2 ነን ያለነው እና ብዙ ኃላፊነቶች አሁን እንደዚህ የጓዳ የሚሰሩትም ነገሮች ብዙዎቹ የሚጫኑት ሴት ላይ ነውና አሁን እንደዛ ሲሆን ብዙ ምንድነው ታይም መስጠት አለብሽ። ላይክ እንዴት ነው እንደዚሁ ቶሎ የሚሰሩ ነገሮችና የሚያልቁ ነገሮች አይደሉም አብዛኞቹና እንደ በደም ታይም እንድትሰጪ ያረግሻል። ፕላስ ደግሞ ኮሚትድ እንድትሆኝም ያረግሻል። ደስ ይላል። በጣም ጥሩ ጎን አለው። ግን ደግሞ ሁሉም ጥሩ ነው ማለት ደግሞ አንችልም። ያው እስካሁንም ወንድሞቼ ሲሉት እንደነበረ ብዙ ቻሌንጅም አለው። ሴት መሆን በራሱ ቻሌንጅ አለው። ወተሽ ታድሪያለሽ። አዳር ፕሮግራሞች ሲኖሩ በተለይ ደግሞ እንደ ወጣት መሪ ኮኦርዲኔት ማድረግ አለብሽ። እያንዳንዱ ፕሮግራም ይመለከትሻል። አድጀስትመንት ራሱን የቻለ ብዙ ታይም ይፈልጋል። በጣም ብዙ ቻሌንጅ አለው። ግን ማስበው ሁሌ ምንድነው በቃ እግዚአብሔር እድል ሰጥቶኛል። ዛሬ ነው እግዚአብሔር በቤቱ እንደሆን እንዳገለግለው እድል ሰጥቶኛል። ስለዚህ ነገ አላገኘውም። ዛሬ ነው የኔ ቀን። ስለዚህ በቃ ነገ እንደማያገኘው ሰው ጥቂት ቀን እንዳለው ሰው በጣም ደግሞ እንዴት ነው ነገን እንደማያውቀው ሰው በቃ ዛሬ እንደተሰጠው ሰው ነው ማገለግለውና ደስ ይለኛል። በጣም ነው ደስ የሚለኝ። እድልም ስለሆነ በቤቱ መሆን እድል ነውና በቃ እግዚአብሔር እንደው ከቆጠረኝ በቤቱ ደግሞ እንደሆነ እድልን ከሰጠኝ የምሬን ነው ማገልገል የምፈልገው። እግዚአብሔርን በረዳኝ መጠን ደግሞ እንደዛ ነው እያረኩም ያለሁት። ያው በደንብ አገልግያለሁ ማለት አልችልም በርግጥ ግን ያው እግዚአብሔር በረዳኝ መጠን ሁሉ እንደዛ እያገለገልኩ ነው ያለሁት። ብዙ ቻሌንጅ አለው። የህብረት አገልግሎት እንደመሆኑ መጠን ብዙ ያው የተለያየ ሀሳብ ብዙ የተለያየ ነገር ነው። ያ መቶ ነው በአንድነት ደግሞ እንትን የምንለውና ደግሞ በደንብ የምንተናነጽበት በደንብ የምንሰራበት ነው። እኔ ብዙ ለህይወቴ ብዙ የተማርኩበት ነው። ዛሬ አሁን እንደዚህ አልነበርኩም። አሁን ከጥቂት አመታት በፊት ቤቲ እንደዚህ አልነበረችም። ዛሬ ላይ ደግሞ አንዳንድ ነገሮችን ማይበት እይታም ብዙ ነገር ደግሞ እግዚአብሔር በህይወቴ አስተምሮኛል። እግዚአብሔርን ድምጽ ደግሞ በደንብ እንድሰማ እንድለይም የሆነበትም አለ እና ይሄ ደግሞ የሆነው በዚህ በሆኔ ነው። ከወንድሞቼ ጋር ማገልገል መቻሌ ነው። ከትልልቅ ሰዎች ጋር ማሳለፍ መቻሌ ነውና እግዚአብሔር ይመስገን። እግዚአብሔርን ማመሰግንበት ብዙ ብዙ ምክንያቶች አሉኝ። መዝሙረ ዳዊት የሚናገር ይል እግዚአብሔር ማመስገን መልካም ነው ይላልና በቃ በእውነት እድል ነው በቤቱ በመሆኔ እድል ነው። አሁን ላይ ብዙ ቦታ እንድንደሰት እንዴት ነው ጊዜያዊ ደስታ ያለባቸው በጣም ብዙ ቦታዎች አሉ። ግን ደግሞ ሪል ደስታ ያለው በእግዚአብሔር ቤት መገኘት ነው። ፊቱ መሆን እግሩ ስር መሆን ነውና ደግሞ እሱ እንደሚፈልገው መኖር መቻል ነውና እግዚአብሔርን አመሰግናለሁ። ራሱን የቻለ ፈተናዎች ቢኖሩትም ደግሞ የሚያመዝነው ብዙ ጥሩ ጎኖች ስላሉ እግዚአብሔር ይመስገን። እግዚአብሔር ይመስገን። ስላንቺ እግዚአብሔርን በጣም እናመሰግናለን። እንግዲህ አንድ ጥያቄ አለኝ። ምናልባት ነገን ለማሰብ ዛሬ ያለው ነገር በጣም ወሳኝ ነው። እንዳልሽው ነው ቤቲን ትናንት የነበረችው ቤቲና ዛሬ ያለችው ቤቲ ሁላችንም እንደዛ ነንና ከትናንት ዛሬ የተሻለ ጊዜ ነው። ከዛሬ ደግሞ ነገ የተሻለ ጊዜ ነው። ስለዚህ ከዚህ በኋላ ከቤቲ ምን እንጠብቅ? ከዛስ በኋላ በእግዚአብሔር ቤት ያለውን ነገር ለማድረግ እንዴት ነው የምታስቢው? እንዴት ነው እስኪ? ብዙ ማስባቸው ነገሮች አሉ። ያው እግዚአብሔር ነው የሚያሳካው። ሰው ያስባል፣ እግዚአብሔር ያሳካል። ያው መፈለግንም ማድረግንም በሰው ልብ ውስጥ ደግሞ የሚያስቀምጠው እግዚአብሔር ነው። ብዙ ማስባቸው ነገሮች አሉ። ጌታ ይረዳኛል፣ አስተካክላለሁኝ። ቲኔጆች ላይ መስራት ፈልጋለሁ። ወጣቶች ጋር ወጣት ሴቶች ላይ ስፔሻሊ መስራት ፈልጋለሁኝ። ላይክ በቃ እንዴት ነው ያለፍንበትን መንገድ ስለማውቀው ስቲል ደግሞ እኔ እዛ ፓዝ ውስጥ ነኝ ያለሁትኝና ብዙ ሼር ማድረጋቸው መፈልጋቸው ነገሮች አሉ። እንዳልኩሽ ያ ወንዶች ጋር እንትን አለለም እያልኩ ሳይሆን ስፔሻሊ ደግሞ ሴት ልጅ ጋር ብዙ ፈተናው ምኑም ሴት ላይ ይበዛል። አሁን ላይ ደግሞ ቴክኖሎጂ ዘመን ላይ እንደመሆናችን መጠን ብዙዎቹ እንደድሮ አይደሉም። ብዙ ነገራችን በስልካችን ላይ ነው። መጥፊያችንም ያው ስልካችን ነው ዚስ ዴይስ ማለት ነውና እንዴት እንኑር? ክርስቶስ የሚፈልገውን ኑሮ እንደ ክርስቶስ ወይም ደግሞ ኢየሱስ የሚከብርበትን ህይወት በእኛ እንዴት እንኑር የሚለውን ማሳየት ፈልጋለሁ። እንዲሁ አውሮቼ ደግሞ ብቻ እንዲሆን አልፈልግም። ኖሬው
ምክንያቱም እንዴት ነው አንድን ፓዝ እኮ የምታውቂው ስታልፊበት ነው። መኖር ይቻላል ማለፍ ይቻላል የሚለውን ለመንገር እኔ ማለፍ አለብኝ፣ በዛ ፓዝ ውስጥ መሄድ አለብኝ። ማን እንደሆነ ሲናገር ነበረ ላይክ በደረጃ ስቴጂና ፎቅ ስትወጪ በደረጃ ስቴጂና በሊፍት ስትወጪ ዲፍረንስ አለው አይደለ? በደረጃ ስትወጪ እያንዳንዱ ፍሎር ላይ ምን እንዳለ ታያለሽ። ኢቭን ለሰው ራሱ ሪኮመንድ የምታደርጊው በደረጃ ስትወጪ ነው። በሊፍት ከወጣሽ ግን መኖር አታውቂውም። ሶ የሆነ ስቴፕ ላይ እግዚአብሔር ይረዳኛል እደርሳለሁኝ። ግን ደግሞ ስደርስ እያንዳንዱን ነገር አልፌ ነው። ይሄ ባጭሩ ሳይሆን በቃ እያንዳንዱ ላይ ቻሌንጅም አለው፣ ይሰራሻል። እኔን ስለሰራኝ ማለት ነው። ስትራግሎች አሉ፣ አዎ፣ ግን ደግሞ እናልፋቸዋለን እግዚአብሔር ከኛ ጋር ስለሆነ። ምክንያቱም በራሳችን የምናረገው ነገር የለም ብዬ አስባለሁ። ዕለት ዕለት እግዚአብሔር ጸጋ ነው እየደገፈን ያለ ነው። ኢቭን ዛሬ ራሱ መቆማችን ከኛ የሆነ አንዳች ነገር የለም። እግዚአብሔር ጸጋውን እያበዛልን ስለሆነ ማይታለፍ ነገር የለም። ሶ ነገር ላይ ደግሞ አልፎ ብዬ ደግሞ ወደ ኋላ ለማየት እያንዳንዱን ስቴፕ ማለፍ ፈልጋለሁ። ያለፍኳቸውም አሉ እግዚአብሔር ረድቶኝ፣ ከዚህ በኋላም ደግሞ እንደዛ አድርጌ ጌታ ረድቶኝ ለብዙ ሴቶች ስፔሻሊ እንዲሁም ደግሞ ለሁሉም ወጣቶች ምሳሌ የሚሆን ህይወት መኖር ነው የምፈልገው። እንዲሁ መናገር ቀላል ነው፣ አድርጉ ማለት ባይዘው በጣም ቀላል ነው። ሰውን መምራት አድርጉ ነው፣ ይሄን ወደዛ ራስን መምራት ከባድ ነው። ሶ ራሴን መርቼ በደንብ ለወጣቶች ደግሞ እንዲሆኑ ወደ ትክክለኛው መንገድ ደግሞ እንዲጓዙ መንገድን ማሳይ መንገድን የሚከፍት ልጅ እንደሆነ ነው አስበው። ደግሞ እግዚአብሔር ይረዳኛል። አሜን። እግዚአብሔር ይርዳሽ። ሁላችንም ወጣቶች እንግዲህ በቤታችን ይሄንን የምንከታተል ዘመናችን በእግዚአብሔር ቤት እንዲያልቅልን ሁላችንም ምኞታችን ነው። እግዚአብሔርን ማገልገል ቀላል ነገር አይደለም። ኢየሱስን በምድር ሲመጣ ይሄንኑ ነገር ነው ያሳለፈው። ስለዚህ ያለውን ነገር ነው እያየን ሄድ ነውና ኢየሱስ በሰውን ፊት በእግዚአብሔርን ፊት በሞገስ ነው ያደገ የነበረው። ስለዚህ እግዚአብሔር ዘመናችንን እንደዚህ አድርጎ እንዲጨርሰው እኛ ምኞታችን ነው። በጣም ስላስተላለፍሽልን መልእክት በጣም ነው የምናመሰግነው። እግዚአብሔር ደግሞ በቤቱ እስከ መጨረሻ ድረስ ያቆይሽ። ውድ ተመልካቾቻችን አሁን ደግሞ እንግዲህ ዳቦ ቆርሰን እየተመገብን ደግሞ ቀጣዩን አብረን ፕሮግራም እናደርጋለን። በድጋሚ ውድ የህይወት ቲቪ ተመልካቾች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። ከወጣቶች ክፍል ጋር በዓልን እያከበርን እንገኛለን። ሁላችሁም መልካም ቆይታ ይሆንላችሁ። ተወለደልኝ የዓለም መድኃኒት ቤተልሔም ላይ እንዳሉ በጨለማ ውስጥ የተቀመጠው ብርሃን እንዲያየ እንዳለው መላእክቱ ነገሩኝ የዓለም ቤዛ በግርግም ውስጥ አላሎኝ ተወለደልኝ የዓለም መድኃኒት ቤተልሔም ላይ እንዳሉ በጨለማ ውስጥ የተቀመጠው ብርሃን እንዲያየ እንዳለው። ውድ ተመልካቾቻችን እንግዲህ ከህይወት ቲቪ ጋር እስካሁን አብራችሁ እንደቆያችሁ በሙሉ ተስፋ ነው። አሁንም ከወጣት ክፍል ጋራ በዓልን እያከበርን እንገኛለን። እንበላለን፣ እንጠጣለን። ከዛም በኋላ የመጨረሻ መልእክትን እያስተላለፍን ፕሮግራማችንን የምንጨርስበት ይሆናል ማለት ነው። ከዛ በፊት ግን አንድ ጥያቄ ብጠይቅህ እስቲ ከስፖርት አንጻር ማስተላለፍ የምትፈልገው መልእክት ካለ ወይም ገጠመኝ ካለክ የሆነች ነገር ብትለን ደስ ይለናል። አመሰግናለሁ። ከስፖርት አንጻር ስፖርት ማንኛውም ሰው ጤነኛ ሆኖ ለመቀጠል ለማገልገል መስራት ያለበት እንደሆነ አምናለሁና ምን ማለት ነው? ብዙ መልእክት እያላቸው ማስተማር እየቻሉ ግን ሰውነታቸው ከመጠን በላይ ይወፍርና ያው ደክሞኛል፣ ማገልገል ደስ ይለኝ ነበር ግን ሰውነቴ ማዘዝ አልቻልኩም የሚሉ ብዙ አገልጋዮች የበዙበት ነውና በርግጥ እግዚአብሔር ቤተ መቅደስ ማለት የጣራና ግድግዳ ስላልሆነ እኛነታችን ስለሆነ እኛነታችን ደግሞ የመጠበቅ ግዴታ አለብን። ስለዚህ ግዴታ ለሰው ስፖርተኞች ቢያሰሩንም ባያሰሩንም ቢያንስ በቀን ለ30 ደቂቃ ያክል የአካል ብቃት እንቅስቃሴ ማድረግ ነው የትኛውም አገልጋይ ማለት ነውና ስፖርት ሰርቶ
ሻወሩን ወስዶ ቁርሱን በስነ ስርዓት ተመግቦ ትንሽ ወደ ስራው ቢሄድ የነቃ አእምሮ ይኖራል። መስራት የተገባው ነገር በአግባብ እንዲሰራ ያደርጋል። አስታውሳለሁ በልጅነቴ በነበርኩበት ቸርች ውስጥ የእሁድ አምልኮ በኋላ የኳየር ጥናት ነበረኝ፣ ግን የኳስ ጨዋታ ነበረኝና የኳስ ጨዋታ ተጫዋቾቼ ስመለስ የዛን ቀን የመጽሐፍ ቅዱስ ትምህርት የሚያስተምረኝ ሰውዬ ኳስ የተጫወተነኛ ገለባ ያልተጫወቱት ደግሞ ስንዴዎቹ በዚህ በኩል ገለባዎቹ በዚህ በኩል ብሎ ሲያስቀምጥ አስታውሳለሁና የዛኔ ኳስ መጫወቴ እውነት ገለባ ነው የሚለው ጥያቄ በጣም ፈጥሮብኝ በቃ ኃጢአት እንደሆነ ነበር ስፖርት ማስበውና ግን እግዚአብሔር ለሁላችንም የተሻለ ተጽቶ ታለንት የሚሰጠን ያን ታለንት ደግሞ አውጥተን እንድናሳየው ነው። ለምሳሌ የምታስታውሱ ከሆነ አትሌት ሰለሞን ባረጋ የዓለም ሻምፒዮና ባሸነፈ ጊዜ ለቀነኒሳ ተዘፍኖለታል፣ ለኃይሌ ተዘፍኖለታል። ለአንተስ ማን ይዝፈንልህ ሲባል እኔ ጴንጤ ነኝ ከመዝሙር ውጪ አላቅም አለና ባገኘናቸው መድረኮች ሁሉ እግዚአብሔር በሰጠን ችሎታዎች ሁሉ አያችሁ ኢየሱስን መግለጥ የምንችልባቸው እድሎች አሉና ስለዚህ ጥሩ ስፖርተኞች ከቸርች መፍለቅ አለባቸው። አገልጋዮችም ለእናንተም እኔ ለመንገር ስፖርት በጣም ጥሩ ነገር እንደሆነ ልነግራችሁ። ምክንያቱም ስትለብሱ የተስተካከለ ቁመና ሲኖራችሁ አለባበሳችሁን በደስተኛ በወጣትነታችሁ ልክ መሮጥ በሚገባችሁ ልክ እንድትሮጡ ለእናንተም ጤነኛ እንድትሆኑ ያስፈልጋል። አንድ አባባል አለ፣ ስፖርት እንደ መድኃኒት ውሰደው፣ አይ ካል ግን መድኃኒት እንደ ምግብ ትወስዳለህ ይላል። አያችሁ ስፖርት እንደ መድኃኒት ከወሰድነው እንቅስቃሴ ካደረግን የተለያዩ ነገሮች ከሰራን በሽታን እንከላከላለን። ሰውነታችን ነጭ ደም ስናችን በጣም ቢውልድ የሆነ ሲመጣ በሽታ የመቋቋም አቅሙ ሀይ ይሆናል። ካልወሰድን ግን ስኳር፣ ደም ግፊት እና ደግሞ በጣም ያልተፈለገ ውፍረት እየመጣብን ያን ራሳችንን ኮንትሮል ማድረግ የማንችልባቸው ብዙ ነገሮች አሉና ይሄን አክል ካልኩ ይበቃኛል። በጣም ቆንጆ ሀሳብ ነው የሰጠህን። ስለዚህ ክርስቲያኖች ወይም አማኞች በሙሉ ስፖርት እንዲሰሩ ኢንከሬጅ እያረክን ያለው ወይ ደግሞ ቤተ መቅደስ የሆነውን የሰውነታችንን እንድንጠብቅ ግዴታ እያስተላለፈብን ያለው እኛም ተቀብለናል። ኳየር ላይ ስናገለግል አንድ ገጠመኝ አለና ያው ልጅነትም ነበረን ያኔ ኳየር ላይ ስናገለግል ኦሬዲ ጸሎት አለን። አዳር ጸሎት ቸርች ላይ እንጸልያለን። አዳር ጸሎት እየጸለይን እያለን ድንገት አንዲት እናት እንዲያውም ከነሱ ጋር ልጸልይ ብላ መጣች። ከመጣች በኋላ እየጸለይን እያለን እንግዲህ አጋንንቱ ይወድቃል በእኛ መካከልና ትልቅ እናት ናቸው። አንድ ደግሞ አብረውን ከኛ ጋር የጸሎት ቲሙን የሚመራ የኳየራችን ወዳጅ ጓደኛ ወንድም ነበርና እኛ እንግዲያውስ በቅንነት በሁላችን በኢየሱስ ልቀቅ ውጣ ጩኸት ጀመርን። ከዛ በኋላ አንድ 30 ደቂቃ ጮህን፣ ደከመን፣ እኛንም እምቢ አለ። ከዛ በኋላ አንድ በጣም አብሮን የሚያገለግለው ወንድም ጃክ ይሄ ነገር ባለንጋ ይወጣል ዝም ብሎ አይወጣም ማለት ስንጸልይ ዝም ያለች ሴት እሱ ባለንጋ አንድ መታ ሲያደርጋት ጸጥ፣ ሁለተኛ መታ ሲያደርግ ወይ ብላ መጮህ ጀመረች። ያ ማለት ይሄ ፔኑ ተሰማት፣ የህመሙ ስሜት ይሄ ወደ አእምሮዋ ተመለሰች። በመጀመሪያው እንትን ላይ ነቃችና ሁለተኛውን ሲጨምር በቃ ማልቀስ ጀመረች። ከየት ለምንድን ነው አንተ ባለንጋ አጋንንት ይወጣል ያልከው? ይሄ እንዴት ሊሆን ይችላል? አይ እኔ ሌላ ቦታ ማይቻል ይወጣል ባለንጋ ይወጣል ምናምን ፋይናሊ አይሆንም ብለን እግዚአብሔር ስለዳን በጸሎት ወጥቷልና አንዳንድ ጊዜ እንግዲህ ባለማወቅ የምናደርጋቸው ነገሮች ቸርች ውስጥ በወጣትነት ብዙ በጣም ገራሚ ነገሮች አሉና አስብ ነበር። እንግዲያውስ ወጣትነት እንግዲያውስ በጣም ራስሽን የምታይበት የምታድግበት ከስተትሽ የምትማሪበት ከድካም ደግሞ እየበረታን የምንሄድበት ጊዜ ነውና በጣም ብዙ በእውነት በጣም የተሰራውበት ያግሎት ፍልድ ነውና ወጣቶች ያግሎት በጣም ሪሊ በጣም ደስ የሚለኝ ያገለሉት ነው። እዚህ በዚሁ አጋጣሚ እንግዲህ እየዘጋን ስለሆነ ፕሮግራማችንን ለትውልዱ ምን ታስተላልፋለ? ለወጣቶች ምን ታስተላልፋለ? በእውነት ማስተላለፍ የሚፈልገው መልእክት ይሄ ጊዜ በጣም አደገኛ የሆነ ተግዳሮት ለቤተ ክርስቲያን ከፊት ለፊታችን የቆመበት ጊዜ ላይ አለን። በተለይ ይህንን ፕሮግራም የምትከታተሉ ወጣቶች በቤትም ሆናችሁ በተለይ በተቋም ላይ ያላችሁ በካምፓስም ብትሆኑ
እንደዚሁም ደግሞ በተለያየ ሶሻል ሚዲያ ላይ የምትከታተሉ ወገኖች ካላችሁም በዚህ አጋጣሚ የቤተክርስቲያን አገልጋዮች ናችሁ፣ የቤተክርስቲያን መሪዎች ናችሁ። እንዴት ነው ወደዚህ አመራር ልንመጣ የምንችለው? ወደ አገልግሎት ልንመጣ የምንችለው እንዴት ነው የሚለው ፕሪሪኩዚቶች አሉ። እግዚአብሔር እንግዲህ ሲያስቀደመን የሰጠን ማኑዋል አለ። የእግዚአብሔር መጽሐፍ ቅዱስ አለና የተሰጠን የእግዚአብሔርን ቃል በማጥናት ጊዜያችሁን እንድታሳልፉ በጸሎት እንድታሳልፉ አደራ ልላችሁ ፈልጋለሁና ስለዚህ በዚህ አጋጣሚ እግዚአብሔር በዓሉን እንግዲያውስ ከጌታ ጋር አብራችሁ በጸሎት የምታሳልፉበት እንዲሆን ለወላጆቻችሁ በመታዘዝ በተለይ ካምፓስ ላይ ያላችሁ ተማሪዎች ደግሞ እናንተ ከወላጅ ተለይታችሁ ብቻችሁን ሆናችሁ በዓሉን የምታሳልፉበት ጊዜ ስለሆነ በዚህ አጋጣሚ በካምፓስም ላይ ብትሆኑ ዋናው እኛ የምግብ ጉዳይ አይደለንም። ይሄ በዓል ለኛ የሆድ ጉዳይ የእንጀራ ጉዳይ አይደለም። ክርስቶስ ወደዚህ ዓለም የመጣበት ለሰው ልጅ ሕይወቱን ነፍሱን ቤዛ አድርጎ ሊሰጥ የመጣበት የዓለምን ታሪክ ለመቀየር የመጣበት ሲዝን ስለሆነ በዚህ ሲዝን ላይ ሁላችንም ለወንጌል ለመዘጋጀት የክርስቶስን ልደት በማሰብ በጨለማ ላይ ብርሃንን ሊያበራ የመጣውን ኢየሱስን በማሰብ በዓሉን እንድናከብር ዘንድ እንዲሆን አደራዬን መልእክቴን ማስተላለፍ ፈልጋለሁ። በተጨማሪ ደግሞ ይህ የ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ መታሰቢያው የልደት በዓሉን በተለያየ ቦታው ናችሁ የምታከብሩ የቤተ ክርስቲያናችን ምእመናን፣ የቤተ ክርስቲያናችን አገልጋዮች፣ መሪዎች፣ ወጣቶች፣ ተማሪዎች እንኳን እግዚአብሔር በሰላም በደስታ ለዚህኛው በዓል እንኳን በሰላም አደረሳችሁ እንኳን አደረሳችሁ ብዬ መልእክቴን ማጠቃለል እፈልጋለሁ። በዚህ በኢየሱስ ክርስቶስ የልደት መታሰቢያ በዓል አጋጣሚ ማስተላለፍ የሚፈልገው መልእክት ኢየሱስ ክርስቶስ ወደዚህ ምድር የመጣበትን ዓላማ ማስታወስ ጥሩ ነው ብዬ አስባለሁ። በዓለም ዙሪያውን ስንመለከት ይህንን በዓል ለምድራዊ ነገር በዋናነት ሲጠቀሙ ይስተዋላል። ለመልበስ፣ ለመጠጣት፣ ለመብላት ይጠቀሙበታል። በአግባቡ ያንን ማድረግ ክፋት የለውም። ነገር ግን ኢየሱስ ክርስቶስ ወደዚህ ምድር የመጣበትን በዓል ስናከብር በዛ ብቻ ማለቅ የለበትም ብዬ አምናለሁ። ምድራዊ ነገር ስናደርግ ደግሞ ሁል ጊዜ በአግባብ መሆን አለበት ብዬ አስባለሁና ልደቱን ሳስብ የሚያስተምረኝ ነገር አለ ለእኔ። አምላክ አምላክነቱን እንደ መቀማት ሳይቆጥር እኔን ለመምሰል ወደማይገባ ስፍራ ነው የመጣው። ስለዚህ ኢየሱስ ክርስቶስ ትህትናን ነው ያስተማረን ማለት ነው። ማለት ትህትናው የሚለካ ትህትና አይደለም፣ በጣም ከፍ ያለ ትህትናን ነው ያስተማረንና ስለዚህ ይህንን ፕሮግራም የምትከታተሉ ወገኖች በሙሉ ይህንን በዓል ስናከብር ምን ያክል በሕይወታችን ትህትናን እየተለማመድን ነው የሚለውን ጥያቄ ራሳችንን እንድንጠይቅ ፈልጋለሁ። መጠየቅ ብቻም ሳይሆን ከዚህ ቀን ጀምሮ ሕይወታችን በትህትና የተሞላ እንዲሆን ራሳችን ላይ መስራት አለብን ብዬ አስባለሁና በዚህ እንድንበረታ ላሳስብ ወዳለሁ። ሌላው ኢየሱስ ክርስቶስ ወደዚህ ምድር የመጣው መስዋዕትነትን ከፍሎ ነው። በጣም ከከፍተኛ ክብር ነው ወደዚህ ምድር የመጣውና መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ የላከኝን ላደርግ ይገባኛል አለ። የሆነ እሱ ማድረግ የፈለገው ነገር አለ፣ ያንን አውቆ ነው የመጣው። ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ደግሞ የላከኝን ፈጽሜ አከበርኩ ይላል። ስለዚህ በዓላማ ነው ኢየሱስ ክርስቶስ የመጣው። እኛም ስንኖር በዓላማ ነው መኖር ያለብን። በተለይም ወጣቶች በዚህ ዘመን ዓላማችንን እንድንስት የሚያደርጉ ብዙ ነገሮች ስላሉ በዓላማ መኖር አለብን። ውጣ ውረድ ይኖራል፣ ብዙ አስቸጋሪ ነገሮች ሊኖሩ ይችላሉ። ግን ዓላማ ካለን እነዛን ውጣ ውረዶች ማለፍ እንችላለን። ኢየሱስ ክርስቶስ ዓላማ ባይኖረው ኖሮ እኔ እንዳከበርኩ አንተ አክብረኝ ብሎ አባቱን መጠየቅ አይችልም ነበረ እና ዓላማ ስለነበረው ነው መጨረሻ ላይ የጸለየውን ጸሎት እናስታውሳለን ብዬ አስባለሁና በጣም በጨነቀው ጊዜ ላይ ይህች ጽዋ ከእኔ ትለፍ አለ። እንግዲህ ከብዶታል ማለት ነው። አምላክን የመሰለ ከብዶታል።
ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ነው መጨረሻ ላይ ፈቃዱን ለአባቱ ሙሉ በሙሉ የሰጠውና ከዚህ ምንድነው የምንማረው? እኛ በዚህ ምድር ላይ ስናገለግል በክርስትና ህይወት ስንኖር ብዙ ውጣ ውረዶች አሉ። ከእውነተኛው መንገድ ሊያንሸራትቱን የሚችሉ ነገሮች አሉ። ግን ጥርሳችንን ነክሰን ግባችንን አይተን ክርስቶስን ያሸነፈውን ክርስቶስን ድል ያደረገውን ክርስቶስን አይተን መመላለስ ይጠበቅብናል። በዓላማ እንኑር፣ በትህትና እንኑር። ለሌሎች ደግሞ መስዋዕት እየሆንን ኢየሱስ ክርስቶስ ራሱን ለኛ መስዋዕት አድርጎ ወደዚህ ምድር እንደመጣ ዋጋ በመክፈል ለመኖር የቆረጥን ሰዎች መሆን አለብን። የዛን ጊዜ ከእግዚአብሔር ዘንድ የምናገኘው ክብር አለ። በመጨረሻም የምትከታተሉን በዓለም ዙሪያ ያላችሁ ቅዱሳን በሙሉ እንኳን ለመድኃኒታችን ለጌታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። በዓሉ የደስታ ይሁንላችሁ። በዓሉ የሰላም ይሁንላችሁ። ክርስቶስን የምትተዋወቁበት እንዲሆንላችሁ እመኛለሁ፣ እጸልያለሁ። ጌታ አብዝቶ ይባርካችሁ። ለመላው የኢትዮጵያ ቃለ ሕይወት ቤተክርስቲያን ወጣቶች እንዲሁም ደግሞ ሌሎች ወንጌል አማኞች በጠቅላላ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ ለማለት እወዳለሁ። እንዲሁም ደግሞ ይህንን በዓል ስናከብር ያው የተከፈለልን ዋጋ አለ። ዝም ብሎ ህይወት አይደለም እየኖርን ያለነው፣ ዋጋ የተከፈለበት ህይወት ነውና እንደዛ መኖር እንድንችል እግዚአብሔር ይርዳን። ለወጣቶች ነው ይሄንን መልእክት እያስተላለፍኩ ያለሁት። በዛ መሰረት ብቻ መሪያችን ያ ስለሆነ በዛ መመራት እንድንችል እግዚአብሔር ይርዳን ለማለት እወዳለሁ። በድጋሚ መልካም በዓል ይሁንላችሁ። ለጌታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል እንኳን አደረሳችሁ። በመላው ዓለም ለምትገኙ ይህን በዓል ስታከብሩ ኢየሱስ ክርስቶስ ስለኛ የከፈለው ዋጋ እያሰብን የፍቅሩ ልክ አምላክ ሆኖ ሰው የሆነበትን ነገር እያሰብን ውድ ስጦታ ነው የተሰጠንና ያን እያሰብን ካልተሰጠን ነገር የተሰጠን ነገር ስለሚበጥ ሁሉ ጊዜ ያን እያሰብን እንድታከብሩ ላሳስባችሁ ወዳለሁ። መልካም ኢየሱስ ክርስቶስ የልደቱ የመታሰቢያ በዓል ይሁንልን። በመላው ዓለም የምትገኙ ቅዱሳን እንኳን ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደቱ መታሰቢያ በዓል በሰላም አደረሳችሁ አደረስን እያልኩኝ ይሄ በዓል የመብልና የመጠጥ ብቻ ሳይሆን ታላቁ ምስጢር የተገለጠበት ጌታ ኢየሱስ ክርስቶስ የዓለማት ሁሉ ገዢ የፍጥረታት ሁሉ ጌታ የሆነው በግርግም ተወልዶ የሰውን ልጆችን ሊያድን የተገለጠበት ነውና ስለዚህ ይህንን በዓል ስናከብር እሱን የበለጠ ለማወቅ ወደ እርሱ ለመጠጋት ሌሎች በጌታ ያላመኑት ደግሞ ወደዚህ ወደ ከበረው ጥሪ እንዲመጡ በዓሉን ለዚህ ለወንጌል ዓላማ እንድናውል ካለን ላይ ደግሞ በመቆረስ ለሌሎች ለማድረስ በዓሉን የምናውልበት እንዲሆን መኛለሁኝ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደቱ መታሰቢያ በዓል በሰላም አደረሳችሁ። ውድ ተመልካቾቻችን እንግዲህ ከወጣት ክፍሎች ጋር ያደረግነው የበዓል ቆይታ ይሄንን ይመስል ነበረ። ከቀሪ የሕይወት ቴሌቪዥን ፕሮግራሞች የበዓል ዝግጅቶች ጋር አብራችሁ እንድትቆዩ በአክብሮት እንጠይቃለን። እኛ ደግሞ እዚህ ቡና እየጠጣን እየበላን እንቀጥላለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። ተወለደልኝ የዓለም መድኃኒት ቤተልሔም ላይ እንዳሉ በጨለማ ውስጥ የተቀመጠው ብርሃን እንዲያየ እንዳለው መላእክቱ ነገሩኝ የዓለም ቤዛ በግርግም ውስጥ አላሎኝ
አላሎኝ አላሎኝ በግርግም ነው ያለው በግርግም ነው ያለው ያለም መድኃኒት ተወለደ ያለም መድኃኒት ስሙን እናክብር በቀን በሌሊት ተወለደ ያለም መድኃኒት ስሙን እናክብር በቀን በሌሊት እሰይ እሰይ ተወለደልን ምክንያት ሆነን ለመዳን